እኔ በህይወቴ ሁለት ሴት ነው ማቅ አንዷ እናቴ ነች አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው ደስ ሲል እና ደግሞ በሃይማኖት ጠንካራ ነው እንደወዳለ ጠንካራ እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲሉ ጭራሽ አልጠባም ጾም ነው ብዬ 2 ወሩ ሻይ ነው የጠጣው ከዛ በኋላ ከ2 ወር በኋላ ጾም ሲፈታ ነው ዳግመኛ ከእናቴ ጡት ጋር የተገናኙት እያልኩሽ ምን ያህል በሃይማኖት ጠንካራ እንደሆንኩ እንግዲህ አንቺ ፈረጅኝ እንግዲህ ግን አንቺ ምን አይነት ነው ሌላስ ምን አይነት ወንድ ይመችሽ ታማኝ ሰው አክባሪ የሚወደኝ እኔና አንቺ ከዚህ በፊት እንተዋወቃለን እንዳለ ስለኔ እኮ ነው የምትወሩ ለምን ስሜን አጠሩኝ በቀጥታ አንተ ነህ በይኝ የምሬን እኮ ነው ግን ሰው ስትወድ ምን ያህል ነው ከባድ ጥያቄ ነው የጠየቅሽ እኔ ሰው ስወድ ጎዳና ብትሆኝ ተዳደርሻለሁ ነው በቃ ምንም ልልሽ አልችልም ከዚህ በላይ ጓደኛ ግን ለምንድን ነው አሬ አውራል ኢባራ ቋጣሪ እኔ ግን ችዬ ፌስታል አልቋጠርብሽም ያለኝ ነው እንዳለ ዘርግፌ ላንቺ የምሰጠው ይቅርብሽ አይሆንሽ ቆይስ እኔ ምን አንተም እንደሱ ሰው አክባሪ ታማኝ ሃይማኖተኛ ነህ አይ እኔ እንኳን ሀብታም ነው የምርህ እኔም እኮ መጀመሪያ አንተ ነበርክ ተመጣ ምን ያውላ መስፈርት በገንዘብ ተተካያልሽ ነው እንዲሾ ምን ሂድ በቃ ኤዲ ግን ትክክለኛ ስምክ ነው አዎ አያቴ ነች ወጣች አንዳርጋቸው አንተ ነው መሰለኝ የሚጠራው ምን እዚህ 10 ብርና ብር ስጣቸው ጓደኛቸው ሊያረጉ ይፈልጋሉ ያሽ ማለት ሰማ እባክህ እናትህ እንዳለች ለምንድነው ጧት በፖፖ የሸናውን ሽንት ሳደፈ የወጣኸው ደሞ ቤት ስትገባ ድስት ውስጥ ያለውን ሽሮ ጠርገህ ፍቀ ብላ እኔ የተቀደደውን ፓንትና ካልሲ ላሰፋል ሄጃለሁ እንደተመለስኩ ደሞ የጠየከኝን 5 ብር እሰጣለሁ ብላለች እኔና አንቺ እኮ 1 ሳንቲም 4 ገጽታ እኮ አንቺ አምቦ ብትሆኚ እኔ ጠበል ነኝ አንቺ ፔን ብትሆኚ እኔ ኪለር ነኝ እኔ ያን በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ላንቺ አሁን ያልከኝ ከበቂ በላይ ነው ላንቺ አንቺ እኮ በአድዋ ጊዜ ብትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት አሁን ጨረቃ ወርዳ በእግሯ ሄደች ቢባል ማን ያምናል እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ አንቺ መስል የምር ግን ወደኸኝ ተጸናውተሽኛል እንጂ ፍቅርሽ እኮ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቀባክሽ ጠብቂው ተንከባከቢ ምን ዋጋ አለው ፍቅር በባዶስ እኮ ገጠር እኮ 2 ላም አለኝ እኮ ኤፍ የሚታደግ እኔ መሬት የራሱ እኮ በ4 ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው አሁን እዚህ ጋር ምንም የሌለኝ ቀማላም መስዬ ስለተቀመጥኩ እንዲህ ማለትሽ ልክ አይመስለኝ እሺ ባዶጊስ ካልሆንክ እናቴ ታማለች ብር ያስፈልገኛል ትሰጠኛለህ ሰጥሻለሁ ሄድሽ ልጠይቂያቸው 20 ብር የታክሲ ነው ማሳከም 20 ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር እሺ ነው ያልሽ 20 ሺህ ነው እንጂ ነው ስንት ጊዜ ሆናችሁ ቆይ ከታመነ 1 ወር ሆኗል ከታመነች 1 ወር አንቺ እኔን እንደ ሩቅ ሳይተሽኝ ነው ወር ሙሉ ያልነገርሽኝ በዛ አይነት ብዙ የደበቅሽኝ ነገር አለ ማለት ነው አረ የለም አትበይኝ እንደውም ከዚህ በኋላ አጠገቤ እንዳንደርሽ አንቺ በጣም ድብቅ ሰው ነሽ አንቺ ጭራይ በቃ አጠገቤ ላይሽ አልፈልግም እንደውም እሺ ብር ሄሎ ማሜ 3 ዙር ቦምበለች ላከው እንጂ ማሜ ምንድነው በአሙስ ቀን አሸጥሩኝ በሳይክል ልከው ነው በቴሌ ብርም ላዋገባች ሁሉ ላክኝ ዛሬ ምንም እንዳትለኝ አንተ መቼ ነው ጉዟችንን ምን ጀምረው ቆይ እንጀምራለን እንዴ ከሊቢያ ጣሊያን የምትሸጋገሩበት ባህር ደርቆ እኮ ነው እስኪ ዘንብ ነው ምን ጠብቀው ባህሩ እንደሞላ እንሄዳለን እንዴ ከደረቀ እኮ እንደውም አሪፍ እኮ ነው በመኪና ቶሎ እንደርሳለን ማለት ነው መድረሱ አይደለም ችግሩ መንገዱ የሚያውቁት ባህር ውስጥ የነበሩት የኔ የምላቸው 2 ሻርኮች ናቸው አሁን ባህሩ ደርቆ እነሱ ራሱ መንቀሳቀስ አልቻሉም እንደውም ትላንትና አስወዳሉ በዚህ አጋጣሚ አሳ ለበላይ ሄጄ አሳው መጥቶ አንድ እንደወረስ ምላሱ ላይ ጽሁፍ አየሁኝ ማለት ሳነበው ሻርኮቹ ናቸው መንቀሳቀስ ስላልቻሉ ዊልቸር ላክልኝ ብለው መልእክት ይላሉ እንዴ ዊልቸሩ እንደደረሰ ታዲያ ጉዟችንን እንጀምራለን ማለት ነው እሱ ብቻ አይደለም ችግሩ አሁን ጥቅምት አይደል በረሃው ራሱ ሳራ ብቅሎ ዛፍ ብቻ ነው በእኔ አንተ ራሱ ደብሮ እንመለስ ነው የምትለኝ አረ ለምንድን ነው የሚደብረኝ አይደብረኝም እንደውም ከፀሐይ ቃጠሎ ቋጥም ምንድን አለ ነው አንተ ደግሞ ስደት በፀሐይ ቃጠሎ ካልተንገበገብኩ ምኑን ስደት ሆነ ሃይኪንግ በለው እንጂ ባክ ይቀልደብን ነበራችን መልስ እንደው ምንድነው የምትለው ምንድነው የምወጣሙጣት ይዞር ወደዛች ቀርቲ ምንድነው የምትለኝ እውነቷን ነው ጉዟችንን ካልሄድን ብራችንን መልስልን ከየት መጥቶ ነው የሚመለሰው ብሩ እኮ እንዳለ እኮ ተከፋፍሎ አልቋል እኮ እንዴ ለምንድን ነው የተከፋፈለው ይኸውልህ ደን ሆኗል አልኩ አይደል በረሃው ለማስመንጠሪያ ከፍያለሁ ደኑ ጣሊያን እንደገባችሁ ዳ ፓስታ መብላት አለባችሁ የ2 ፓስታ በእንጀራ ተከፍሏል እዚህ ሱዳን ላይ ራሱ የ2 ብር ተከፍሏል ከየት ምን መጥቶ ነው ብር የሚከፈል እሺ ታዲያ መቼ ነው እሺ ጉዟችንን ምን ጀምረው እንደውም ምን በጦ ይፈንዳ በቃኝ እኔ ይኸውልህ ምንም ስደት ምናምን ማቅል ነገር እኔ የመሬትና የቤት ደላላ ነው ምን አትበለኝ በቃ እኔ ቤትና የከፈልከው ብር ላይ 1 ሚሊዮን ጨምር መሀል ሆለታ ላይ 43 ካሬ መሬት አጋዛህ ጫቱ አንተ ነው ማሚ ልጅ ቆየህ እኮ ጋሽ ፌሊክስ እንተ ቤቱ ሊመጣ 500 ሊፈጣ 500 አንተ እኔ እኮ በዚህ ወር እኮ 3 ቀን እኮ አይሞላም እኮ እዛ ሽንት ቤት የገባው እና እኔ ከእናንተ ፑል አዋጣ
እንደውም ከፈለጋችሁ እኔን ለይቼ በጥቁር ፌስታል አውጡ። የእርሱን ደግሞ እንዴት ነው ለይቶ የሚወጡት? ያኔ ልጅ ግርማ ሞገስ ያለው አርቆ ነው። እኔ እንደውም ላዋጣ ሲያው ልሸለም ነው የሚገባው ለዛ ሽንት ቤት ላበረከትኩት ነገር የኔን አይደለ እንዴ በጉጉት የሚጠብቀው? አይቀልዱ አልኩት። እየቀለድኩ እኮ አይደለም እኮ ልክ እኔ እኮ እዛ ሽንት ቤት የገባው ቀን እኮ መዓዛው ይቀየራል ይታወዳል እያልኩ እኮ እኔ ከወጣሁ በኋላ ራሱ ለመግባት እኮ ስንቱ ተሰልፎ እንደሚጋደል አንተ አላየህም እኮ። ተጋድለው ገብተው ራሱ ጨርሰው አይወጡም። ለምን? ከመዓዛው ላለመለየት እያሉ። እስቲ ለምሳሌ ማማ ሩቅ ሜዳ ያስፈልግ ያ ጠንጋራው አጎትን ማየት በቂ። እንደዛ ተጋድሎ ገብቶ ቀዳዳውን ይስጥ ዳር ላይ ነው የሚጸዳለው። ችግር ይጸዳዳ በውሃም በምንም እናስኬደዋለን እኮ እሱን እኮ ሲጠርጋ አይስትም ወይ ሲታጠባ አይስትም ወይ ሰፈሩን አገማ። የኔ ጥያቄ እሱ ሰውዬ ግን በቃ ራሱትን ሁሌ ለምንድን ነው ከሰው ለይተው የሚወጡ? ለየት ዘለምል እኔ ራሱ ፈዛኩ እንዲህ ፍቋል የሚባለው እኮ እንዲህ እኮ ነው የሚባለው። የልጄን ስም ራሱ ፍሳ ለምን ያልኩት ይመስላል። ጥንት እኮ ታሪካዊ እኮ ሚስጥራዊ ያለው ስም እኮ እርሱ ፈሳም ስለሆኑ የልጁትን ስም ግን ፍሳ ማለት ተገቢ ነው? አይ አታቀኝም ማለት እኮ ለዚህ እኮ እኔ እኮ እዚህ ሰፈር እኮ እጣን ይቅር ተብሎ እኮ ቡና በተፈላበት ቤት እየሄድኩ እኮ እንደ እጣን እኮ ፈሳ ነበር። ከዛ የፈሳ ጭስ እኮ ሄዶ ኮርኒስ ስር ጉም ይሰራል። ከዛ ያንን ጉም በሆነ ነገር ስትወጋው ፋንዲሻ ነው የሚዘንበው። ከዛ ያን ፋንዲሻ ልጆቹ እንዴት ሆነው እንደሚበሉት አላየም። አክሽን የኔ ፍቅር ካት የኔ ፍቅር አንተ ዝንጀሮ ቁፍጠን ብላ አሰራም እንዴ እንደወንጅ ልጅ ምን ያላዝዛል? ቁሪማ በስነ ስርዓት ስራ። ካሜራ ሮል አክሽን አገን የኔ ፍቅር ናስቲና አንተ ልትሰራ ነው አይደል? ታዲያ ለምን በስነ ስርዓት ማስ ይኸውልህ ዳግመኛ አላሳይም። ለአንዴና ለመጨረሻ ጊዜ አሳያለሁ። ይኸውልህ ጠጋ ትልና የኔ ፍቅር ታገቢኛለሽ? አይ አላገባም። እሱ ሲልሽ ነው እምቢ የምትይው። እኔ ስልሽ እሺ ነው እሺ የሚባለው። እሺ የኔ ፍቅር ታገቢኛለሽ? አዎ በደስታ። ማታ እራት ልጋብዝሽ። እንዴ እስክሪፕቱ ላይ እኮ አልጻፍም እንዴ? አንተ ዝም አትልም? ዛሬው ልቀለበሳል። ዝም ብትል ነው የሚሻል። አንዴ ጀመርናትን እንጨርስ። እንደው መቃዲ ከራቱ ባለ ጀመርናትን እንጨርሳል። ና ግባ ና። ተሳሳት ለአንዴና ለመጨረሻ ጊዜ ነው ብትስ አክሽን የኔ ፍቅር ውጣ አንተ አሎሎ ራስ ውጣልኝ። በቃ ማታ አራሳለኝ ደውዬ አለ ለተሳፋሪዎች ክብር ሲባል ብትታጠብ አንተ ሰርቀ ገለ ብትታሰር ዳኛው ሻወር ነው የሚፈርድብህ። አረ ታሚ ከመኪኔ ፈረፋንጎ በላይ እኮ አንተ ላይ ጭቃ አለ እኮ ላቢያጆ ላሰጥብህ እንዴ? አንተም ብሎ ረዳት ሌላ ረዳት ያስፈልጋል። አንተ ረዳት አሰዳቢ ይሄን ያህል ታሚ የኛ ታሚያት በላይ ሲጀመር እኔ ታክሲው ባዶውን ቆሞ ጠራጠራ አድርገህ እንደመሙላት ድድን ታሰጣልኛለህ አይደለ? አንተ ደላላ ስልክ ብትሆን አጣራ ወደፊት አግብተህ ራሱ ብትደግስ ማንንም አጣራ ማለት ሲጀመር ምሳው ለበየ አይነት እየበላ ከእኔ ጋር እንቀጥል። አረ ታሚ ያስተካክላለሁ። አረ ምን ነው የምታስተካክለው? ስድስት ቢያጆ እኮ ሄደን እኮ 300 ብር ነው የሰጠኝ ሹፌሩ አንተ ነህ እንዴ? አረ ታሚ ከማውቃቸው ሰዎች እኮ መቀበል ደብሩኝ እኮ። አረ ከምታውቃቸው ቅድም እሺ አልቀበልም ያልኩን ሰው የት ነው የምታውቀው? እሱማ የሲስተር ባል ወይ ወንድሙ አማች ጎረቤት እኮ ነው የማውቀው ሰው ነው። በጣም ነው የምታውቀው። እሺ በዛ ላይ ፈርቅ ትመታለህ። ከ200 ብር ላይ 180 ብር ፈርቅ ትመታለህ። ከዚህ የቀረችውን 20 ብር እኮ ሳታፍር እኮ አካፍለኝ እኮ ነው ያልከኝ እኮ። አረ ታሚ ቁብ ስለምጠል እኮ ነው እኮ አንተ ራስን ከጣልክ አይበቃህም እንዴ? አረ ታሚ ለመለወጥ እኮ ነው። ለመለወጥ አይደለም። ወዴት ነው የምትለወጠው አንተ? እቁብ ትጥላለህ። እኔ ከራሴ በላይ ነው ብር የምሰጥህ። ወዴት ነው? ልብስ እንኳን አትቀይርም አትገዛም። ይሄን ጫማማ ይሄን ኤርማስ ኤርጌንዶ አደረከው። እኔ ሲጀመር ስለአንተ አያገባኝ። ከዚህ በኋላ ምንም እንዳትከተለኝ በቃ። አረ ታሚ እኔ ጋሜ አረ ታሚ አቺ በጣም ያበደሽ እንዴ የቱርክ እኮ ነው። አይውም እንዴ ሳንደሉ ነው የቱርክ ምን ሳንደል ነው? ሽቶ እኮ ሽቶ። አንተ አመረርክ እንዴ? ሽቶ ነው በደል በልኛውን ሳናይ ሳንደሉን ጣለው። ምን ሆኗል? ምንድነው ሰንደል? ምንድነው ሰንደል ምንድነው? አንተ የሰንደል አሽተሬ እናንተ ቤት አንድ ያለው ስሚ፣ የሰፈር ስሙ እኮ ማለት ነው። የሱ ሰንደሬላ ነው፣ የእቱ ደግሞ ሲንደሬላ እኮ ነው። አንተ ስለምንድነው የሚያወራው ልጅ? አንተ እኔ አላውቅም። አንተ ግማታ ስሚኝ፣ የሆነ ቀን ቤት ወሰድኩ ገላን ታጠብ እንጂ ከዛ አስገባሁትኝና ሻወሩ ቤት ሻወሩ ሰድብዬ እንደ ስልክ ይዘሻት የምትታጠቢባት የለችም ሻወሩ ታጠብዬ ሰጠሁት። ሄሎ አላ ነው ዋጆሮ እስገባ እስካሁን አይሰማም። ያው አንተ ሳቬጅ ሽቶ መቀባቴ ነው አንተን እንደዚህ ጭርጭር ድንድ የሚያደርግ። ሳቬጅ ይጀመር ሳቬጅ አይደለም ሳልቫጅ ከሆነ ልክ ነሽ። ሳልቫጅ ልክ ነሽ። አሽሙረኛው ነው ያት አሉት። ኧረ እባክሽ ፈጣሪ ነፍሳቸውን ይማር። እህቱን ማን ብሎ ይጠሯት እንደነበር ታውቃለህ? መዓዛ። አንተ ስለ እህቴ አትወራ። የምትጨርሰውን ነገር ከኔ ጋር ጨርስ። ስለ እህቴ ስለ ጫማሽ እንዳላወራ እንዳታናሽ። አውራ ስለ ጫማሽ እንዳላወራ እልህ አስያሽኝ። አውራ
የዚህ ጫማ ከሸተተ ማለት ጉንፋን ራሱ ይጸየፋል። ጉንፋን ይጸየፋል ነው አውራጣቱ የዚህ አውራጣት እኔ አውሬጣት ቢባል ነው ደስ የሚለኝ። የረገጠው እኮ ነው የሚሸተው በባዶ እግር ይርገዝና ሸቴ ምንድን ነው በአንድ አመቷ ለሞተ ልጅ ከ3 ሰዓት በላይ ስለ ህይወት ታሪኳ ማውራት ወይ ደግሞ ቀርቶ ቴሌግራም ላይ ልኩልን እዛ እኮ ንፍራችንን እየበላን እንሰማው ነበር። አንተ ታገስ ንፍሩ እኮ አይደለም በሬ እኮ ነው በሬ ነው። እኔ ከሱ ይልቅ ስለ በሬው ታሪክ ቢነበር ነው ደስ የሚለኝ። አረሽ የጋሽ ዘልንቻ ነው ምንድን ሌላ መቃብር ሊቆፍር ነው እንደመጣው በጣም ሾለ ጫማ አስመሰለው ወንድሙ ነው እስቲ እንደ ጥቁር በቡኒ ለብሶ ያረረ ተቆራሽ እኮ ነው ይመስል እናስቡ። አንተ ራስ ነብሷን ወደ ሰማይ ይዘው የምትሄደው መልአክ አንድ የሚመስሉ ነጭ በነጭ ለብሰ ራስን በለዋክሱን ተወች ያኔው ለኔ አርገው አላለም ብትሰማው እሺ ነበር የምትለው ግን ምስጦቹ ታደለውችን የመሰለች ልጅ እኔ ምስጦኝ በበላቱላ አረካም እኮ ያቺን የመሰለ አድርቆ ማስጎብኘት ሲኖርባቸው እኮ ነው የቀበሯት እኮ አፈሩ ይሻላል። አፈሩ ልክ ነሽ። ሀገራችን አፈር እኮ ለምለም እኮ አንቺ አሁን ብትሞቺና በንቀብርሽ በሳምንቱ ፍፍት ውፍር እኮ ነው የምትይው። ለምን አሞቺ? አይ እኔ ሲቅርብኝ እኔ ይቅርብኝ። ግን አንተ ማታ ባለ ስንት ነው የምንጮተው? እኔ ግን እነሱን ቤት አሉ አልጮትም ትበል ነው አዘባርቀኝ አቱ አበራ ለቅሶ ላይ ተበላ ነው ዛሬና እናስመልሳት አትንበቅበቅ። ለዚህ ነው ያልከፈልነው መስዋዕትነት ይልም መኮረኒ ተወርውሮብና ጀርባችንን በካሮት ተወቅተናል። ይገርማል። ጀርቤን በካሮት የተወጎተን በፓስታ ነው የተሰፉትና ስጎ ሰራ ስቲል ነው አሁን ድረስ ይተዘጠዘኛል ፓስታ። ዋው የሚገርም ነው። እና ለዚህ ከበሬ የሌላችሁ ሰዎች አሉና ለነሱ ምን አይነት መልእክት ማስተላለፍ ትፈልጋለህ? አሁን እንደዚህ አይነት ሰዎች ከመጥበሻ ጋር ስትውል ሲያዩ ምናምን ሊነቁ ይፈልጋሉ። እኔ ለእንደዚህ አይነት ሰዎች መልእክቴን ቀጥታ ሲያውን በግጥም መልኩ ባስተላልፍ ነው ደስ የሚለኝ። እስቲ እባክህ ደስ ይለናል እባክህ። ሽንኩርት ስከትፍ ባለቀስኩትን ባይሰራውትን ሾርባ ሲጠጡት ዋሉና አለበሱኝ ካባ የሰጡኝን ካባ ወዲያው ሸጥኩትና ገዛውበት ጣባ። አመሰግናለሁ። ይገርማል። የኩሽናው ግጥም ብየዋለሁ ይሄን ግጥም። እና አንተ ወደዚህ ሙያ እንዴት ልገባ ቻልክ? ያው እኔ ወደዚህ ሙያ የገባሁት በሁለተኛው የዓለም ጦርነት ጊዜ ለጀርመን ወታደሮች ሽሮ ፍትፍት በአብሳይነት ነበርና ለጀርመን ወታደሮች የኔ ሽሮ ፍትፍት ከመብላት አልፈው የፊንላንድ ወታደሮችን እያጎረሱ ይማርኳቸው ነበርና ያልጎረሱት ያልተማረኩት የፊንላንድ ወታደሮች ጎርሰን እንሙት እያሉ መሳሪያቸውን እየጣሉ እየጎረሱ ሲማረኩ ሳይ እንደ አንድ ሼፍ የሰው ልጅ በሆዱ መገመቱ በቃ አልቻልኩምና ማመልከቻዬን አስገባው። ወፍጮ ቤቱ ታሽጓል የሚል ማመልከቻ አስገባው ለጀርመን መንግስት። ወዲያው መልቀቄን ተቀበልኩ። ቀጥታ ከጀርመን ጣሊያን ባንድ ገባው። በሁለት መነኒሳቅ ከምትባል ባለቤቴ ጋር ተዋወቅን። ያን ይላሉ ከሷ ጋር ተዋደድን ተጋባና ሬስቶራንታችንን ከፈትን። ይገርማል። እዛ ሬስቶራንት በተደጋጋሚ አዞትሮ ሊዮናርዶ ዳቪንቺ የሚባል ሰው ይመጣ ነበርና እኔ ምግባችንን ወዶት ነበር የሚመስለኝ። እሱ ግን ሚስቴን ነበር የሚያየው። ያያታል ሄዶ ይስላል። ከዛ ሙሉ ነገሯን ጨርሶ ቅድቧን ላይ ሲመጣ እሷ ሞታለች። ያቅ የሚያሳዝነው ችግር የለውም እረዳለሁ። ከዛ ያዘነ መስሎ ምናምን መቃብሯን ቆፍሮ ምናምን ቅንድቧን ላይ ሞከረና አልቻለም። ከዛ ያው በቃ ምንም ማድረግ ስላልቻለ ስዕሏን ያለ ቅንድብ መነኒሳቅ የሚለው ስሟን ደግሞ ሞናሊዛ ብሎ አውጥቶ ሸጠው ላለው ብቻ ችግር የለውም። ግን እኮ ስትታይ ነፍሰ ገዳይ ሲሆን ጉዳይ ገዳይ ነው የምመስለው። አላወከኝም ማለት ነው። እኔ እጄን የነካ ነው የሚሞተው። አሁን ራሱ እዚህ ከመምጣቴ በፊት አንድ ምንም የማያቅ ምስኪን ባትሪ ድንጋይ ነው እጄ ላይ ሞተው ይያል። ታዲያ እኔ ባትሪ ድንጋይ ሲሆን እኮ የሰው ነፍስ እንድታስወግድልኝ ይፈልኩት ቃሉ አለቃ በምን አይነት መንገድ ይሁንልህ? ታዲያ እኔ የምፈልገው ምንም አይነት መረጃ ሳታስቀር እንድትደፋልኝ ነው የምፈልገው። ደፋዋለሁ እንዴታ እንዴ! እንደውም አሁን የመስቀል በዓል እየደረሰ ስለሆነ በኮባ ብደፋውስ? በፓትራም ቢሆን ድፋው ችግር የለውም። በማስታጠቢያም ቢሆን ደፋዋለሁ እንዳያስቡ። ግን አንድ ስተት ብትሰሳት በህይወት ላይ ፍረድ። እኔ እኮ ዛሬ አይደለም ወደዚህ ሙያ የገባሁት ጥንት ነው። ከታችን የጀመርኩት እኔ ለመጀመሪያ ጊዜ ሰው ሳይሆን እኔ ሲጋራ እኮ ነው የገደልኩት። እስቲ አንድ ስላስወገድከው ሰው ንገረኝ። በደስታ ከሳምንት በፊት ነውና ሽንት ቤት ሲገባ ጠብቄው እየተጸዳዳ ሲጣርገኝ የሰቀልኩት። ከዛ በአሩ ግድግዳው ላይ መኖር በቃኝ መረረኝ ብዬ ጻፍኩኝ። ፖሊሶች መጡ፣ የተጻፈውን አዩ። ቀና ብለው ሲያዩት ያው አልጠረገም አልታጠበም ነበር ራሱን ያጠፋው ብለው ነው የሄዱት። ልክ እንደዚህ ነው የምፈልገው። ችግር የለውም ምንም በማያስነቃ መልኩ እናከናውነዋለን። ማታ ቤቱ ሲገባ ጠብቄ ወደ ላይ ተኩስና ደንግጦ ዞር ሲል ፎቶ አነሳዋለሁ። ሞተ ማለት ነው። ጥይት ተኩሰ ፎቶ ስላነሳው እንዴት ነው ሞተ የሚባለው? ይኸውልህ የጥይቱ ድምጽና የካሜራው ድምጽ ሲጋጭ ዳኮታ የሚል የአእምሮ ጭንቀት ይፈጥራል። ወዲያው ሴሌብሬሙን ያቃጥለውና ፊውዝ ደግሞ አይኖርም። ማታ ነው ጸጥ ነው የሚለው ወዲያው ማለት ነው። ምንድነው ሌባ ነህ? ምን ነው
መቼስ እንደ ሴት ጮኸ አድኑኝ አትልማ እኮ እኔ ነኝ አንተን ፈሪቼ እንደ ሴት የምጮኸው ጀግና እንዳንተ አይነት ጀግና ሰው ይመቸኛል ናውን ግጠምን ምን ነው ፈራኸኝ እንዴ አረ ያሳለው ንውልኝ ፈራኝ አላለም ራስ ነው የፈራኝ አንተ ሌባ ካልፈራ ታዲያ ለምን ትጮኻለህ በጭራሽ አልፈራም አንተ ሌባ ከዚህ በኋላ ብትጮህ ግን ዘርፌ ብቻ አልተውክም ምን ጭራሽ ትዝታለ እንደውም ምጮሃለሁ ብዬ ነው ምጮ ትዝታል አናደድከኝ እንደውም ስለዛ አትክብኝ ነው ምጮ ዛሬ ሰው የት ሄዶ ነው